አባቶቻችን የቅዱሳን አምላክ ልዑለ ባህሪ አምላካችን እግዚአብሔር ስለማይነገረው ዘላለማዊ ስጦታው ተነግሮም ስለማያልቀው ፍቅሩ ስሙ ከምድር እስከ አርያም በፍጥረት ሁሉ አንደበት ዘወትር የከበረና የተመሰገነ ይሁን። እጅግ የተወደዱና የተከበሩ አባታችን መላከ ሕይወት መምህር አሽኔ መኮንን የዚህ ታላቅና ታሪካዊ ካቴድራል ቤተ መቅደስ ዋና አስተዳዳሪና የዚህ ቅዱስ ሕዝብ ጠባቂ ክቡር መላከ ሕይወት ቆሞስ አባ ኃይለ ሚካኤል የዚህ ታላቅ ደብር ዋና ምክትል አስተዳዳሪ ክቡር ቆሞስ አባ አብርሃም መላከ ሕይወት መላከ ጽዮን የዚህ ታላቅ ደብር የስብከተ ወንጌል ክፍል መምሪያ ዋና ኃላፊ ክቡራን አንጋፋዎቹ መጋቤ ምስጢር ጌትነት ወርቁ የዚህ ታላቅ ደብር የስብከተ ወንጌል ክፍል መምህራን የሰንበት ትምህርት ቤት አገልጋይ ልጆቻችን የታላቁን የገናናውን መልአክ የቅዱስ ገብርኤልን ዓመታዊ ክብረ በዓል ምክንያት በማድረግ በዚህ መንፈሳዊ ማዕድ ላይ ከያቅጣጫው ተገኝታችሁ ረድኤተ እግዚአብሔርን የምትሹ ኦርቶዶክሳውያን ወገኖቻችን በእግዚአብሔር ፍጹም የሰላምታ ቃል እንደምን ከረማችሁ? ኧረ እንደምን ከረማችሁ? እንደምን ዋላችሁ? እንደምን አመሻችሁ? እግዚአብሔር ይመስገን ብለን ስሙን እንድንጠራው ከያለንበት በቅዱስ መንፈሱ አነሳስቶ እግሮቻችንን ወደ ሰላም መንገድ አቅንቶ አንደበታችንን ለምስጋና ያዘጋጀ ከማያልፈውና ከማይጠፋው ዘላለማዊ በረከቱ እንድንሳተፍ ይረዳን በበደላችንና በኃጢአታችን ምክንያት ፈጥሮ ያላጠፋን እድሜ ለንስሐ ዘመን ለፍስሐ ይጨምረልን የቅዱሳን አምላክ ልዑለ ባህሪ አምላካችን እግዚአብሔር ስለማይነገረው ዘላለማዊ ስጦታው ተነግሮም ስለማያልቀው ፍቅሩ ስሙ ከምድር እስከ አርያም በፍጥረት ሁሉ አንደበት ዘወትር የከበረና የተመሰገነ ይሁን። እናታችን አማላጃችን መልካሙን ዘመን ያየንባት ተስፋችን የኃጢአትን ባህር ከፍለን የተሻገርንባት ድልድያችን ስለማዳኑ ሥራ የምንነጋገርባት ድንቅ ቋንቋችን የአባቶቻችን ጥዑም ዜማ የሰማዕታት አክሊላቸው የደናግል መመኪያቸው የመላእክት እህታቸው እመብዙኃን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም እናታችን ምስጋና ይድረሳት። ይልቁንም ስንጠራው ከዓይን ጥቅሻ ፈጥኖ የሚደርስልን የእሳት አደጋ መልእክተኛ ፈጣን ተራዳዊ የሆነው መጋቤ ሐዲስ የራማው ልዑል ለጨለማው ዓለም ብርሃንን የሰበከ የሰው ልጆችን በመጀመሪያው ቃል ያጽናና ስንጠራው ፈጥኖ የሚደርስልን ቅዱስ ገብርኤል ምስጋና ይድረሰው። እንኳን አደረሳችሁ። አመስግኑ። እንግዲህ እግዚአብሔር እንደረዳን መጠን ባለችን ጥቂት ደቂቃ እግዚአብሔር አምላካችንን ዘላለማዊ ቃሉን መለኮታዊ ሐሳቡን እንማራለን፣ እንሰማለን። የሚናገረን የሚያስተምረን እግዚአብሔር ነው። ተናጋሪው መንፈስ ቅዱስ ነው። የራቀውን አቅርቦ የረቀቀውን አጉልቶ ምስጢርን ሁሉ ገልጦ ለሕይወታችን የሚረባውን የሚጠቅመውን ዘላለማዊ የሚያሳርፈውን ቃሉን እንዲናገረን እንዲያስተምረን አምላካችን እግዚአብሔር የቃሉን ደጃፍ ይክፈትልን። ሰው ለጆሮ ይናገራል፣ እግዚአብሔር ለልባችን ይነግረናል። እግዚአብሔር ሲናገረን እንጽናናለን። እግዚአብሔር ሲናገረን ከውድቀታችን እንነሳለን። እግዚአብሔር ሲናገር ያልጸኑ ጉልበቶች ይጸናሉ። እግዚአብሔር ሲናገር ያዘኑ ማንነቶች ሁሉ ወደ ብርታት ይመለሳሉ። ልጆቼ ሆይ ትምህርቴን ስሙ፣ ጠቢባንም ሆኑ ችላ አትበሉ። ዕለት ደጄ መግቢያ የሚተጋ የደጄንም ምሕረት የሚጠብቅ የሚረግጥ እርሱ ምስጉን ነው።
እኔን ያገኘ ሕይወትን ያገኛል፣ እኔን ያጣ ራሱን ይጎዳል። የሚጠሉኝ ሁሉ ሞትን ይወዳሉ። ትምህርቴን ስሙ ጠቢባንም ሆኑ ቸል አትበሉ። ምን አትበሉ? ይሰማል አይደለም? ትምህርቴን ስሙ ጠቢባንም ሆኑ ቸል አትበሉ። ዕለት ዕለት በደጄ መግቢያ የሚተጋ የደጄንም ምሕረት የሚጠብቅ የሚረግጥ እርሱ ምስጉን ነው። እኔን ያገኘ ሕይወትን ያገኛል፣ እኔን ያጣ ራሱን ይጎዳል። የሚጥሉን ሁሉ ሞትን ይወዳሉ ይለናል። እግዚአብሔር ሲናገረን በማስተዋል እንድንሰማው ውሳጣዊ የልቦናችንን ጆሮ ይክፈትልን። የዛሬ እግዚአብሔር ቢረዳን ሥርዓተ ማሕሌቱንም ሰዓት ሳንጋፋ ጉባኤውን በጊዜ ማጠናቀቅ ስላለብን ቢረዳን እግዚአብሔር ቢፈቅድልን በዚህ በትንቢተ ኢሳይያስ ምዕራፍ 44 ቁጥር 22 ላይ እንዲህ የሚል ቃል ተጽፎ እናገኛለን። በእኔ ዘንድ ያልተረሳህ ትሆናለህ የሚል ይሆናል። የትምህርታችን ርዕስ በእኔ ዘንድ ያልተረሳህ ትሆናለህ። እስቲ ይሄንን ቃል ከኔ በመቀጠል ድምጻችሁን ከፍ አድርጉና መስክሩ። በእኔ ዘንድ በሉ። በእኔ ዘንድ አልተደማመጠም። ከኔ ጋር አይደላችሁ። እኔ በጣም እየጮኩ ነው የምናገረውና ጆሮአችሁን ስጡ። እኔ የምናገረውን መልሳችሁ ድገሙት። በእኔ ዘንድ በሉ። በእኔ ዘንድ ያልተረሳ ትሆናለህ። አንዳንዴ እዚሁ እንቀመጥና ሐሳባችን ብትን ይላል። 30 ደቂቃ ወደ እሳት ተጣሉ ሲባል ይላል ሰው እና ሐሳባችሁን ሰብስቡ። እሺ፣ አሁን እግዚአብሔር ሊናገረን ነው። ማን ሊናገረን ነው? እግዚአብሔር። አዎ፣ በእኔ ዘንድ ያልተረሳ ትሆናለህ። ትንቢተ ኢሳይያስ ምዕራፍ 44 ቁጥር 22 ላይ ነው የምናገኘው። ዛሬ በዚህ ቃል እግዚአብሔር ሲናገረን የዚህ የመጽሐፍ ቅዱስ ክፍል ወይንም ደግሞ የዚህ የትምህርት ሐሳብ ዋነኛና መሰረታዊ ዓላማ በሕይወታችን ውስጥ እግዚአብሔር ትቶኛል፣ እግዚአብሔር ዘንግቶኛል፣ እግዚአብሔር ረስቶኛል እያልን ለምናጉረመርም፣ ለምንበሳጭ፣ የየዕለት ተዕለት ሕይወታችን ላይ ውድቀትና ስብራትን በአንደበታችን ለምናውጅ፣ እግዚአብሔር ያደረገልንን ሳይሆን የጎደለንን ነገር ሰይጣን እያሳየ ከእግዚአብሔር እቅፍ ሊያወጣን ከመዳፉ ሊያሸሸን የፈለገውን የጠላታችንን የዲያብሎስን ሐሳብ ማምከንና እግዚአብሔር በሕይወታችን፣ በዘመናችን፣ በኑሯችን፣ በማንነታችን ከኛ እንደማይለይ በእምነት ማረጋገጥ ነው። እንግዲህ ቃሉ የተነገረው ቀደም ሲል እንዳልነው እስራኤል ተብሎ ለተጠራው ለይስሐቅ ልጅ ለያዕቆብ የተነገረ ቃል ነው። ቃል በቃል አነብላችኋለሁ። አሁንም ልብ በሉና ተከታተሉ። ያዕቆብ ሆይ፣ እስራኤል ሆይ ባሪያዬ ነህና ይህንን አስብ ይላል። ይህንን አስብ። እስራኤል ሆይ አንተም ባሪያዬ ነህ፣ በእኔ ዘንድ ያልተረሳ ትሆናለህ። መተላለፍህን እንደ ጭጋግ በደልህንም እንደ ደመና ደምስሼልሃለሁ፣ ተቤዥቼሃለሁ። ወደ እኔ ተመለስ። ሰማያት ሆይ እግዚአብሔር አድርጎታልና ዘምሩ፣ በእስራኤል ይከብራልና። እናንተ የምድር ጥልቅ ሆይ ጩኽ፣ አንተ የምድር ተራራ ሆይ በእናንተ ያለ ዱር ሁሉ እልል ይበል። ከማኅፀን የሠራህ የሚቤዥህ እግዚአብሔር እንዲህ ይላል፣ በእኔ ዘንድ ያልተረሳ ትሆናለህ ይላል። የእግዚአብሔር ልጆች እንግዲህ ለቃሉ የታመነ በቃሉ የሚታመን እግዚአብሔር ነው ይህንን የሚለን።
እግዚአብሔር ለኛ ያለውን ሐሳብ የሚያውቅ ከሐሳባችን አስቀድሞ ሁሉን የሚመረምር የሚያስፈልገንንና የሚረባንን በጊዜውና በሰዓቱ መስጠት የሚችል ሁሉን በጊዜው ማድረግ የሚችል እግዚአብሔር ለእናንተ የማስባትን ሐሳብ እኔ አውቃለሁ ነው የሚለው። ለእናንተ የማስባትን ሐሳብ እኔ ምን እላለሁ? አውቃለሁ። እኛ ለእኛነታችን ከማሰባችን አስቀድሞ የሚያውቅ ከሐሳብ አስቀድሞ ሁሉን የሚመረምር ከህሊና አስቀድሞ ሁሉን የሚፈትሽ ለእናንተ የማስባትን ሐሳብ እኔ አውቃለሁ። ይህ አምላክ ነው። በእኔ ዘንድ ያልተረሳ በእኔ ዘንድ ያልተረሳሽ በእኔ ዘንድ ያልተረሳችሁ ትሆናላችሁ የሚለው። አዎ ሰው ይገፋል፣ እግዚአብሔር ይደግፋል። ሰው ይጥላል፣ እግዚአብሔር ያነሳል። ሰው ይረሳል፣ ማን ያስታውሳል? ማን ያስታውሳል? እግዚአብሔር ያስታውሰናል። የማይረሳን የማይተወን የማይዘነጋን እርሱ ብቻ ስለሆነ ሰው ይረሳል። ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 33 ቁጥር 12 ላይ እንደ ሞተ ሰው ከልብ ተረሳው ይላል። እንደ ሞተ ሰው ከምን ተረሳው? እንደ ሞተ ሰው ከልብ ተረሳው። አዎ ሰው ይረሳል፣ እግዚአብሔር ያስታውሳል። ሰው ይገፋል፣ እግዚአብሔር ይደግፋል። በእኔ ዘንድ ያልተረሳ ትሆናለህ ይላል። ኦርቶዶክሳውያን ለትምህርታችን መሰረታዊ ሐሳብ እንዲሆን አንድ ጥያቄ ወደ እናንተ ላምጣ። በዚህ ጥያቄ መሰረትነት ኦርቶዶክሳውያን ትምህርታችንን በስፋት መመልከት እንችላለን። እስቲ አንድ ጥያቄ ልጠይቃችሁ። እኛንን እግዚአብሔርን የረሳነው ወይስ እግዚአብሔርን እኛን የረሳን? እሺ እግዚአብሔር ነው እኛን የረሳን ወይስ እኛንን እግዚአብሔርን የረሳነው? ተናገሩ በአንድ ድምፅ። እኛንን ምን ያልነው? እውነት ነው። እግዚአብሔርም እንዳረሳን ይኸው ዓመትን እንደ ዕለት ሰዓቱን ወደ ደቂቃውን ወደ ሰዓታት ሰዓቱን ወደ ዕለት ዕለቱን ወደ ወራት ወራቱን ወደ ዓመታት ቀይሮ ዕድሜ ለንስሐ ዘመን ለፍስሐ ጨምሮ እግዚአብሔር እዚህ አደረሰን። እግዚአብሔርም እንዳረሳን የጠዋቱን ፀሐይ ወስዶ አሁን ያለውን ሰዓት ሊተካ ብርሃኑን በጨለማ ጨለማውን ወደ ብርሃን እየለወጠ እያፈራረቀ ፀሐይን በሰማይ ሲያጸና ለአጥኦም ለጻድቁም ለበደለኛውም ለትሑቱም እኩል እያወጣ እግዚአብሔር ማዳኑን ለፍጥረቱ ገለጠ። እግዚአብሔር እንዳረሳን ማረጋገጫዎቹ ብዙ ናቸው። እኛንን እግዚአብሔርን የረሳነው፣ እኛንን እግዚአብሔርን የተውነው። ይህ ሲባል ኦርቶዶክሳውያን በዚህ በትንቢተ ኤርምያስ ምዕራፍ 2 ቁጥር 32 ላይ እንዲህ የሚል ቃል ተጽፎ እናገኛለን። በእውነት ቆንጆ ሴት ጌጧን ሙሽራይቱስ መዋቢያዋን ትረሳ ዘንድ ትችላለችን ይላል። ቆንጆ ሴት ጌጧን ሙሽራይቱስ መዋቢያዋን ትረሳ ዘንድ ትችላለችን ይልና ሕዝቤ ግን ላልተቆጠረ ወራት እኔን ረስቶኛል አለ። ሕዝቤ ግን ላልተቆጠረ ወራት እኔን ምን ብሎኛል? ረስቶኛል። ማዳኑን ረስተናል። ትድግናውን ረስተናል። በጎነቱን መግቦቱን
ለሰው ልጆች የገለጠውን ፍቅር ረስተናል። በመስቀል ላይ የዋለውን ውለታ፣ ስለ ሰው ልጆች ሲል የተቀበለውን መከራ፣ ያፈሰሰውን ክቡር ደሙን፣ የቆረሰውን ቅዱስ ሥጋውን፣ ነፍሱን ስለ ወዳጆቹ ከማኖር ይልቅ ከዚህ የሚበልጥ ፍቅር ለማንም የለም ተብሎ የተጻፈውን ዘንግተነዋል። እንዲህ ተብሎ ነው የተጻፈው በኦሪት ዘዳግም ምዕራፍ 32 ቁጥር 18 ላይ ያሳደገህን እግዚአብሔርን የወለደህንም አምላክህን ረሳኸው አለ። ያሳደገህን እግዚአብሔርን የወለደህንም እግዚአብሔር አምላክህን ረሳኸው። በጭንቅ የወለደን፣ በመከራ የወለደን፣ በመስቀል ሞት የወለደን፣ በዳግም ልደት የወለደን ያሳደገህን እግዚአብሔርን የወለደህንም ፈጣሪህን አምላክህን ረሳኸው አለ። የእግዚአብሔር ልጆች ነቢየ እግዚአብሔር ሙሴ የተናገረው የእግዚአብሔር ቃል ነው። ያሳደገህን እግዚአብሔርን ረሳኸው። ታስታውሳላችሁ እስራኤል ዘሥጋ ከ470 ዘመን ግዞት በኋላ በሕይወታቸው ታላላቅ ሁለት ስደቶች ገጥመዋቸዋል። የመጀመሪያው በግብፅ በባርነት ለ400 ዘመን ሙሉ እንደ ገል ሲቀጠቀጡ፣ እንደ ሰም ሲቀልጡ፣ የፈርዖን ጅራፍ በጀርባቸው ላይ ሲያልቅ ልጆቻቸውን ከጭቃ ጋር እየለወሱ የግብፅን ፒራሚድ ሲገነቡ ያንን የመከራ ዘመን ቆጥረዋል። ከቃሉ ጋር ናቸው። ሰማቸዋል። ከ470 ዘመን ግዞት በኋላ እግዚአብሔር ሕዝቤ ብሎ የመረጠውን ባርነት የጸናበትን የፈርዖን ጅራፍ ጀርባው የላጠውን የግብፅ ሽንኩርት የሰለቸውን ያንን ደገኛ ሕዝቤ ብሎ የጠራውን ሕዝብ ወደ ተስፋይቱ አገር ወደ ምድረ ርስት ከነዓን ይወጡ ባሕር ከፍሎ መና ከሰማይ አውርዶ አዝንሞ ከሚከተላቸው ዓለት ላይ ውሃ አፍልቆ በታላላቅ ድንቅ ታምራት ወደ ተስፋይቱ ለአባቶቻቸው ወደ ማለላቸው ርስት ይገቡ ዘንድ የእግዚአብሔር ፍቃድ ሆነ። የመጀመሪያው ስደት ይሄ ነው። ሁለተኛው 70 ዘመን ሙሉ በባቢሎን ምርኮ ውስጥ በባርነት ነገ የምናከብረው ትልቁ በዓል የእግዚአብሔር ማዳን የእምነት ጥንካሬ አዳኙን ሲልከው እሳት በእሳት ሲጠፋ የምናይበት እግዚአብሔር ለወዳጆቹ የገለጠውን ማዳን የምናይበት ትልቅ በዓል ነው። ነገር ግን ወደ ተነሳንበት የመጽሐፍ ቅዱስ ሐሳብ ስንመለስ በመዝሙረ ዳዊት መዝሙር 105 ከቁጥር 1 ጀምሮ እግዚአብሔር ለወገኖቻችን ለእስራኤላውያን ያደረገውን ድንቅ ሥራ ማዳኑን ይነግረናል። ባሕር ከፍሎ መና አዝንሞ ከሚከተላቸው ዓለት ላይ ውሃ አፍልቆ በደረቅ ምድር ላይ ሕዝቡን አሻገራቸው። 470 ዘመን ሙሉ ያለቀሱት እንባ እንደ ግድግዳ ለሁለት ግራና ቀኝ ቆሞ አሻገራቸው። ያ እንባቸው ጠላታቸውን አሰጠመ። እነሱን የጥምቀት ምሳሌ አድርጎ በባሕረ ኤርትራ መካከል አሳልፋቸው። ይሄንን የእግዚአብሔርን ሥራ አዩ። የሙሴ እህትና መሰሎቿን ከበሮውን አንስተው ስለ እግዚአብሔር ማዳን ዘመሩ ይላል። ምን አሉ? ማን ስላዳናቸው? ስላዳናቸው ስላደረገላቸው ነገር ሁሉ ምስጋና አቀረቡ። የሙሴ እህት ማርያም ከበሮውን አንስታ ዘመረች፣ አብረውም አመሰገኑ ካለ በኋላ ፈጥነውም ይህንን ያደረገውን አምላክ ረሱት ይላል። ምን አሉት? ረሱት። የዕዳችንን ደብዳቤ የከፈለ የደመሰሰ ያጠፋ የሞትን ባሕር የከፈለ
በሚደነቅ ፍቅሩ ከድቅድቅ ጨለማ ውስጥ ወደሚደነቀው ብርሃን ያወጣን የእግዚአብሔር ብርሃን በልባችሁ ይብራ ተብሎ ፍቅሩ በልባችን እንዲበራ የተነገረልን ዛሬም ፈጥነን እግዚአብሔርን የረሳነው ብዙዎች ነን። ፈጥነውም ረሱት ይላል መዝሙር 105 ቁጥር 13 ላይ ያዳናቸውን አምላክ ፈጥነው ረሱት አለ። የእግዚአብሔር ልጆች እንዲህ ከመሆን እግዚአብሔር ሁላችንን የሚጠብቀን። ዛሬ ብዙ ሰው ታሞ አልጋ ላይ ይተኛል። ከአልጋ ላይ ሲነሳ የታመመበትን ወራት ይረሳል። ተርቦ እጁን ይዘረጋል። ባዶ እጃቸውን የተዘረጉ ባዶች በበረከት ሲሞሉ መልሶ ለእግዚአብሔር መዘረጋት ይከብደዋል። ተርቦ የሚያውቅ ለተራበ ማዘን የጠፋበት፣ ወድቆ የሚያውቅ የወደቀውን አይቶ ንቆ የሚያልፍበት፣ አዝኖ የሚያውቅ ያዘነውን አይቶ ማጽናናት የተወበት፣ የእግዚአብሔርን ፍቅር ከልባችን ያወጣንበት፣ ፍቅሩን የረሳንበት ክፉ ዘመን ላይ ያለነው እንጂ እግዚአብሔርማ አይረሳንም እንጂ እግዚአብሔርማ አይተውንም። ይህንን ማድረግ ይህንን መተው የእግዚአብሔር ልጆች የሚያስከፍለውን ዋጋ መጽሐፍ ሲናገር እንዲህ ይላል። ያ የእግዚአብሔር ወዳጅ ተብሎ የተነገረለት እግዚአብሔር ወዳጄ የሚለው በጽናቱ የታወቀው በትዕግስቱ የበረታው የተቀማውን የተመለሰለት 10 እጥፍ ሆኖ የተሰጠው በብዙ መከራ ውስጥ አልፎ ይከለከል ዘንድ ሐሳብህም ይከለከል ዘንድ ከቶ እንደማይቻል አሁን አወቅኩኝ በማለት በእምነት እምነቱን ከቃሉ ቃሉን ከእምነቱ ጋር አረጋግጦ የእግዚአብሔርን ክብር የገለጠው ኢዮብ በመጽሐፈ ኢዮብ ምዕራፍ 8 ቁጥር 13 ላይ ስትመለከቱ እግዚአብሔርን መርሳት ስለሚያስከፍለው ዋጋ እንዲህ ሲል ይናገራል። ኦርቶዶክሳውያን በውኑ ደንገል ረግረግ ውሃ በሌለበት ስፍራ ሊበቅል ይችላልን ይላል። ደንገል ታውቃላችሁ? ደንገል ረግረግ ሐይቅ ዳርቻ የሚበቅል ቄጤማ የሚመስል ከዚህ ከደንገል የሚሰራ ታንኳል። ታንኳ ከአንዱ ሐይቅ ወደ አንዱ ሐይቅ ይሸጋገሩበታል። ከዚህ ከደንገል የሚሰራው ታንኳ ግፋቢል ከ7 እስከ 11 ቀን ያህል አገልግሎት መስጠት ይችላል። ከ8 እስከ 10 ኪሎ ድረስ መጫን ይችላል። ከፍ ተብሎ ከተሰራ ደግሞ 2 ሰው ይዛል። ዳርና ዳር አንዱ በዚህ እየቀዘፉ ሐይቁን ይሻገራሉ። የዕለት ጉርሳቸውን የዓመት ልብሳቸውን ለማግኘት ደንገል በውሃ ላይ ይንሳፍፋል። የሚበቅለው ሐይቅ ዳርቻ ነው። ኦሪት ዘጸአት ምዕራፍ 3ን ተመልከቱ። የሙሴ እናት ሙሴ ከደንገል ሳጥን አዘጋጀችና ውስጡንና ውጩን በቅጥራ አለቅልቃ ሙሴን በዛ ውስጥ አድርጋ የፈጠረ እግዚአብሔር ያሳድግህ ብላ በውሃ ላይ ለቀቀችው። አይደለም ይለው እና ደንገል የሚበቅለው ረግረግ ውሃ ባለበት ስፍራ ነው። ኢዮብም ይሄንን ያነሳው በውኑ ደንገል ረግረግ ውሃ በሌለበት ስፍራ ሊበቅል ይችላልን ካለ በኋላ አዎ ድንገት ሊበቅል ይችላል አለ። ድንገት ምን ሊል ይችላል? በክስተት ነው። ይሄ ድንገት ሊበቅል ይችላል። ነገር ግን ይልና ከአትክልቶች ከእጽዋት ሁሉ ቀድሞ ይደርቃል። ከእጽዋት ሁሉ ቀድሞ ይደርቃል ሲል እግዚአብሔርን የሚረሱ ሰዎች ፍጻሜያቸው እንዲሁ ነው አለ። በቃ እግዚአብሔርን የሚረሱ ሰዎች ፍጻሜያቸው ይሄ ነው። በውኑ ደንገል ረግረግ ውሃ በሌለበት ስፍራ ሊበቅል ይችላልን? አዎ ድንገት ሊበቅል ይችላል። ነገር ግን ከእጽዋት ሁሉ ቀድሞ ይደርቃል። እግዚአብሔርን የሚረሱ ሰዎችም ፍጻሜያቸው ይሄ ነው።
በሕይወታችን መንፈሳዊ ልምላሜ እንዳይለየን፣ መንፈሳዊው ኃይል ሙቀት እንዳይለየን፣ የጸሎት የስግደት የምጽዋት የጠንካራ እምነት ብርቱ የሆነ ማንነት እንዳይለየን እግዚአብሔርን መርሳት የለብንም። እሱ አይረሳንማ። እግዚአብሔርን መዘንጋት የለብንም። እሱ አይዘነጋንም። ኦርቶዶክሳውያን እግዚአብሔር ትቶኛል እንዳትሉ፣ እግዚአብሔር የፈጠረውን ፍጥረት የሚረሳ አምላክ አይደለም። አዎ ከዚህ የተነሳ ነው እግዚአብሔር እንደማይረሳ እግዚአብሔር እንደማይተወን መጽሐፍ ቅዱስ እንዲህ ሲል ይነግረናል። ትንቢተ ኢሳይያስ ምዕራፍ 49 ቁጥር 19 ላይ 14 ላይ እንዲህ ይለናል። ጽዮን ግን ይላል፣ ጽዮን ግን እግዚአብሔር ረስቶኛል አለች። ጽዮን ግን ማን ረስቶኛል አለች? ከቃሉ ጋር ናችሁ? ጽዮን ግን እግዚአብሔር ረስቶኛል አለች። በውኑ ይላል እግዚአብሔር ሴት ልጅ ከማኅፀኗ የተወለደውን ልጇን እስከማትራራ ድረስ ትረሳ ዘንድ ትችላለችን? ይላል። ሴት ልጅ ከማኅፀኗ የተወለደውን ልጇን እስከማትራራ ድረስ ትረሳ ዘንድ ትችላለችን? ልጇን የምትረሳ እናት አለች? አለች ወይ? እናቶች ልጆቻችሁን ትረሳላችሁ? የእናንተ ልብ የሚኖረው ልጆቻችሁ ባሉበት ስፍራ ነው። እናት ልጇ ልቧ የሚኖረው ልጇ ባለበት ቦታ ነው። ልጇን የምትረሳ እናት፣ ልጇን የምትጠላ እናት የለችም። እውነት ሐሰት? ዛሬን አላውቅም። ልብ በሉ። ይሄ ልጅ በጭንቅ 9 ወር ከ5 ቀን በማኅፀን ተሸክማ በመከራ ወልዳ አሳድጋ ደረቅ ጡቷን አጥንታ አሳድጋ እየተራበች አብልታ እየተጠማች አጠጥታ እየታረዘች አልብሳ ልጇ ለማይረግ በሚበቃበት ዘመን ወንጀለኛ ቢሆን ይሄ ልጅ ለእናቱ ምኗ ነው? በማርያም መልሱ፣ ምኗ ነው? ወንጀለኛ ቢሆን ልጇ ነው። ሽፍታ ቢሆን ልጇ ነው። ማጅራት መቺ ቢሆን ልጇ ነው። ልጇን የምትጠላ ልጇን የምትተው ልጇን የምትረሳ እናት የለችም። ልብ በሉ። ምንም በደለኞች ብንሆን የከፋ ስራ ቢገኝብን በፊቱ የሚያቆም ማንነት ባይኖረን ዕለት ተዕለት ከኛ ምግባር ቢጠፋ የሃይማኖት ጽናት ከኛ ቢለይ ለእግዚአብሔር ልጆቹ ነን። ሁሌ ልጆቹ ይለናል። ክብርና ምስጋና ለስሙ ይሁን። ሁሌ የማይተወን ልጆቹ ነን። የማይዘነጋን ልጆቹ ነን። የማይረሳን ልጆቹ ነን። ኦርቶዶክሳውያን ዛሬ ወላጆችና ልጆች በዚያ አጋጣሚ ልትተዋወቁ ይገባል። ወላጆች ልጆቻችሁን ልታውቁ፣ ልጆች ወላጆቻችሁን ልታውቁ ይገባል። ታዲያ አካባቢያችሁ ላይ በምግባሩ ዘንበል ያለ ወላጆቹን በክፉ የሚያስጠራ እኩይ ተግባር ያለው ወጣት ቢኖር ልጆቻችሁ ከዛ ሰው ጋር ቢውሉ እና ስሜን በክፉ ታስጠራለህ ብላችሁ ልጆቻችሁን ተቆጥታችሁ ወደ ቤት ነው የምታስገቡት። እውነት ነው ሐሰት ነው? ንገሩኛ። ወደ ቤት ነው የምታስገቡት። እቤት አስገብታችሁ ግን ምንድን ነው የምታደርጓቸው? ልጆቻችሁ በአግባቡ በቅጡ እንኳን አትመክሩ። በእርግጠኝነት ነው የምነግራችሁ። ወይ ላፕቶፓችሁን ትሰጣላችሁ፣ ወይ ታብሌታችሁን ትሰጣላችሁ፣ ወይ ስልካችሁን ትሰጣላችሁ። ከዛ በኋላ በስልኩ ምን ይመልከት፣ ምን ያንብብ፣ ምን ያጠና አታውቁ። አካባቢ ካለው ዱርዬ ካላችሁት
አጠገቡ ካለው ከአብሮ አደጉ ከሱ ነጥላችሁ ወስዳችሁ ከዓለም አቀፍ ዱርዬ ጋር ታስተዋውቁታላችሁ። ዓለም አቀፍ ዱርዬ ታደርጉታላችሁ ልጃችሁ። ጥንቃቄ መውሰድ ያስፈልጋል። እግዚአብሔር ከእንዲህ ያለ ክፉ ተግባር ሊጠብቀን ነው እንደማይረሳ ሲነግረን፣ ጽዮን ግን እግዚአብሔር ረስቶኛል አለች። በውኑ ሴት ከማኅፀኗ የተወለደው ልጇ ትረሳ ዘንድ ትችላለችን ካለ በኋላ እኔ ግን በሉ እስቲ በሉ ለዘለዓለም አልተዋችሁም፣ ለዘለዓለም አልረሳችሁም። ክብርና ምስጋና ለስሙ ይሁን። አመስግኑት። አልተዋችሁም አልረሳችሁም ይለናል እግዚአብሔር። እናት ልጇን አትረሳም፣ እኔም ልጆቼ ናቸው አልረሳችሁም። እናት ልጇን በጭንቅ የወለደችውን ልጇን አትዘነጋም፣ እኔም በመከራ ወልጃችኋለሁ፣ በመስቀል ሞት ወልጃችኋለሁ፣ አልረሳችሁም ይለናል። አልተዋችሁም። የዚህ ታሪክ ባለቤት አሁን ያነሳነው የመጽሐፍ ቅዱስ ክፍል ያዕቆብ ወይንም እስራኤል ተብሎ የተጠራው አባቱ ይስሐቅ ነው፣ እናቱ ርብቃ። ይስሐቅ ስለ ሚስቱ ስለ ርብቃ በእግዚአብሔር ፊት አብልጦ የቆመ አብዝቶ የቆመ ደግ ሰው ነው። ከሱ ከወገቡ ፍሬ ከሷ ከማኅፀኗ ልጅ እንዲሰጣቸው ይስሐቅን በእግዚአብሔር ፊት አብልጦ አብዝቶ ቆመ ነው የሚለው መጽሐፍ። ስለ ሚስቱ ስለ ርብቃ በእግዚአብሔር ፊት ዕለት ዕለት ይበረታ ነበረ። በእግዚአብሔር ፊት ዕለት ዕለት ይቆም ነበረ፣ ይጸልይ ነበር፣ ፈቃደ እግዚአብሔርን ይጠይቅ ነበር። ኦርቶዶክሳውያን ስለ ሚስቱ በቅዱስ ገብርኤል ፊት የሚቆም ባል ጤና ስጥልኝ፣ በረከት ስጥልኝ፣ ሰላም ስጥልኝ፣ ውሎዋን የሰመረ ሕይወቷ የተቃና ቤቷ የተሟላ ይሁንልኝ ብሎ ስለ ሚስቱ በቅዱስ ገብርኤል ፊት የሚቆም እውነተኛ ባል ይስሐቅ አለ ዛሬ። ስለ ባሏ ስለ ይስሐቅ በእግዚአብሔር ፊት ዕለት ዕለት ደጅ የምትጠና ውሎ እንዲገባ ተኝቶ እንዲነቃ የዘጋውን እንዲከፍት ተናግሮ እንዲደመጥ ሰርቶ እንዲያገኝ በላቡ በወዙ ያገኘው እንዲበዛ እንዲበረክት ረድኤተ እግዚአብሔር እንዲጨመርበት ስለ ባሏ በእግዚአብሔር ፊት የምትቆም ርብቃ አለሽ። ይሄ ነው ዛሬ እንደ ይስሐቅ እንደ ርብቃ በእግዚአብሔር ፊት ስለ ቤተ ክርስቲያናችን በእግዚአብሔር ፊት ስለ ሀገራችን የምንቆምበት ዘመን ነው። አብልጠን እግዚአብሔርን ደጅ መጥናት እንዲህ ተብሎ ነው የተጻፈው። እግዚአብሔርን ከመቅደሱ ሆኜ ጠራሁት፣ እርሱም ከመቅደሱ ሆኖ መለሰልኝ ነው የሚለው መጽሐፍ። እግዚአብሔር መልስ እንዲሰጠን ቋጠሮ እንዲፈታ በዓለማችን ላይ ያለው የመለያየት ችግር እንዲርቅ ረሃብ ቸነፈሩ እንዲወገድ ሰላማችን እንዲበዛ በእግዚአብሔር ፊት መቆም። ይስሐቅ ስለ ሚስቱ ስለ ርብቃ በእግዚአብሔር ፊት ቆመ። እግዚአብሔርም የይስሐቅን ልመና ሰማው፣ በአንድ ጥያቄ ፈንታ ሁለት መልስ ሰጠው ይላል። ክብርና ምስጋና ለስሙ ይሁን። በርብቃ ማኅፀን ሁለቱን ልጆች እግዚአብሔር አኖረ። ከይስሐቅ ወገብ ከርብቃ ማኅፀን ያዕቆብና ኤሳው በርብቃ ማኅፀን ውስጥ ከተሙ። ጥቂት ስንጠይቀው አብዝቶ መስጠት፣ ስንለምነው ልመናችንን መስማት። ጆሮን የፈጠረ ጌታ ጆሮን ለእኛ ይሰጣል። ዓይንን የፈጠረ ጌታ ያየናል። የእግዚአብሔር ዓይኖች ወደ ጻድቃን ጆሮቹም ጸሎታቸውን ለመስማት የተከፈቱ ናቸው ነው የሚለው አንደኛ ጴጥሮስ ምዕራፍ 3 ቁጥር 16። የእግዚአብሔር ዓይኖች ወደ ጻድቃን
ጆሮቹም ልመናችንን ለመስማት የተከፈቱ ናቸው ይላል። ልመናውን ሰማው። የሚገርመው ግን አንድ ነገር ነው። በርብቃ ማኅፀን ውስጥ የከተሙት ያዕቆብና ኤሳው በእናታቸው ማኅፀን ምን ይሉ ነበር ነው የሚለው። ከኔ ጋር ናችሁ? እዚህ ናችሁ? ምን ይሉ ነበር ነው የሚለው መጽሐፍ። ይገፋፉ ነበር ይላል። ያዕቆብና ኤሳው የልመና ውጤቶች ናቸው፣ የጸሎት ግኝቶች ናቸው። ነገር ግን በእናታቸው ማኅፀን ይገፋፋሉ። በእናታቸው ማኅፀን ይገፋፉ ነበር ነው የሚለው። ዛሬ ርብቃ የበላችው ሳይጫናቸው የጠጣችው ሳይጎረብጣቸው ያዕቆብና ኤሳው በእናታቸው ማኅፀን በሰፊው ከተማ ውስጥ ሆነው በሚበቃቸው ምድር ውስጥ ተገኝተው እርስ በራስ ይገፋፉ ነበር ነው የሚለው። ዛሬስ ሀገረ እግዚአብሔር ኢትዮጵያ በሦስት ወር ዝናብ ዓመት እየተቀለብንባት አየሯ ምግብ፣ አየሯ መጠጥ፣ አፈሯ መልካም እንጀራ ሆኖ እንደ ርብቃ ልጆች እንደ ያዕቆብና ኤሳው ርብቃ በተባለች ኢትዮጵያ ማኅፀን ውስጥ አልተገፋፋን? አልተለያየንም? ወንድም ወንድሙን አላሳደደም? ትልቅ ትንሹን አልገፋም? ትንሹ ለትልቁ ይገዛል? ትልቁ ትንሹን ያከብራል? ሁሉ እኔ ብቻ ባይ በቃኝ ባይ የጠፋበት በአንዱ መሞት የአንዱ መኖር የተረጋገጠበት በአንዱ ማልቀስ አንዱ የሚስቅበት በአንዱ መራብ አንዱ የሚጠግብበት በአንዱ ማግኘት አንዱ የሚያጣበት የርብቃ ማኅፀን እንደተጨነቀ ዛሬም ርብቃ የተባለች ኢትዮጵያችን በዚህ ልክ ነው እየተጨነቀች ያለችው። ይኸው እያየነው ነው። የጦርነት የመለያየት የክፉ ተግባር ውጤቱ የመጀመሪያው ረሃብ ነው፣ ሁለተኛው በሽታ ነው፣ ሶስተኛው ስደት ነው። ትላንት አንድ ሬዲዮ ጣቢያ ላይ ስሰማ በዓመት ውስጥ ከ3 ሚሊዮን ያላነሱ በዚህ ዓመት በ2018 ከ3 ሚሊዮን ያላነሱ ሕፃናት ከትምህርት ገበታቸው ላይ እንደሌሉ ተረጋገጠ ተብሎ ሲዘገብ እንዴት ያሸማቅቃል! እንዴት ሰውነት ይከፍላል! ከሆነ ቦታ ወደ ሆነ ቦታ የሚሸጋገሩ ለምሳ ሲወርዱ ከ85% በላይ ወጣት ሰርቶ ማግኘት፣ ነግዶ ማትረፍ፣ ሮጦ መቅደም የሚችል ሀገርን የሚረከብ ትውልድ ዛሬ ጣውላ እየፈለገ ሊስትሮ እንኳን መስራት ያቃተበት ሰዓት አይደል? ወዴት እየሄድን ነው? ኦርቶዶክሳውያን መንቃት ያስፈልጋል። ተቾች አሉ። እንጸልይ፣ ፈቃደ እግዚአብሔርን እንጠይቅ። መገፋፋቱ ይብቃ። ለዚህ ነው ያዕቆብን ከእናቱ ማኅፀን ሲወጣ የወንድሙን የኤሳውን ተረከዝ ይዞ ወጣ። ብኩርናውን ለማግኘት በብዙ መንገድ ሄደዋል። ነገር ግን እግዚአብሔር ያዕቆብን አለው። በአንድ ወቅት በዚህ በኦሪት ዘፍጥረት ምዕራፍ 31 ላይ እንደምናገኘው ያዕቆብም እንዲህ ሲል ተናገረ። ኖ ከሞት ያዳነኝን ከስብራት የታደገኝን በስደቴ ዘመን ከኔ ያልተለየኝን አምላክ ወደ ቤቴል ተራራ እንውጣ፣ በዛም ላዳነኝ አምላክ መስዋዕትን እንሰዋ ብሎ ሕዝቡን የማይጠቅማችሁን አሸንክታቡን ሁሉ ጣሉት ብሎ ባዕድን ነገር አስወግዶ ወደ ቤቴል ተራራ ወጣ። በዛም ተራራ ላይ ያከበረውን አምላክ አከበረ። ከሞት ላዳነው አምላክ መስዋዕትን
አቀረበ። ያን ጊዜ እግዚአብሔር ምን አለው? ከዚህ በኋላ ስምህ ያዕቆብ አይደለም፣ ማን ብያለሁ አለው? እስራኤል ብያለሁ፣ ተቤዥቻለሁ፣ አትፍራ፣ እኔ ሰርቻለሁ ብሎታል። የእግዚአብሔር ልጆች እኔ ሰርቻለሁ፣ ባሪያዬ ነህ ያዕቆብ ሆይ፣ እስራኤል ሆይ፣ በእኔ ዘንድ ያልተረሳ ትሆናለህ። መተላለፍህን እንደ ደመና ኃጢአቴንም እንደ ጭጋግ ደምስሼዋለሁ አለው። እግዚአብሔር ይችላል አይችልም? ተናገሩ። ይችላል አይችልም? አያችሁ፣ ታሪክን የሚቀይር አምላክ ነው። ታሪክን የሚለውጥ አምላክ ነው። ተራራው ላይ ስንወጣ ስማችን አይደለም ተግባራችን ይቀየራል። ርኩሰታችን ይወገዳል። ቅድስናን ገንዘብ እናደርጋለን። ንጽህናን ገንዘብ እናደርጋለን። በማይረሳን በማይተውን በእውነተኛው ዳኛ ፊት በእግዚአብሔር ፊት ስንቆም ከብረን እንመለሳለን። የማይተውን አምላክ እሱ ነዋ። በጠላታችን ላይ ሞገስ የሚሰጠን ኃይልና ብርታትን የሚያጎናጽፈን የዚህ ዓለምን ጨለማ ድል እንድንነሳ እውነተኛ ብርሃን የሚሆነን እርሱ ስለሆነ ነው። አንድ ነገር ልበልና ትምህርታችንን ሐሳብና እንቋጭ። በዚህ በሁለተኛ ሳሙኤል ምዕራፍ 4 ከቁጥር 1 ጀምረን የምናገኘው አንድ ታሪክ አለ። እዚህ የመጽሐፍ ቅዱስ ክፍል ላይ ዳዊት ከቤተ ሳኦል ወይንም ከሳኦል ጋር ጦርነት እንደገጠመ ይነግረናል። የእግዚአብሔርም ክንድ ከዳዊት ጋር ነበረ። ከሳኦል ቤት ጋር በሞዓብ ሸለቆ ጦርነትን በገጠሙ ጊዜ የእግዚአብሔር ልጆች የእግዚአብሔር ክንድ ከእርሱ ጋር የሆነለት ዳዊት ከሳኦል ቤት የነበሩ ብዙ ሺህ ሰራዊቶች በፊቱ ረገፉ ይላል። ከቃሉ ጋር ናችሁ? እየሰማችሁ ነው? ብዙ ሺህ ሰራዊት ረገፉ። ሳኦልም ሞተ። ጦርነቱ በረታ። ያኔ ለሳኦል ዮናታን የተባለ አንድ ልጅ ነበረው። ዮናታንም የአባቱን ርስት ያስመልስ ዘንድ የአባቱን ክብር ያስጠብቅ ዘንድ በጦርነቱ ይሰለፍ ዘንድ ወደደ። ነገር ግን አንድ ልጅ ነበረው። ይህም ልጁ ሜምፊቦስቴ ተብሎ ይጠራል። ይህንን ልጅ በአካባቢው ላይ ላለች ለሞግዚት አሳልፎ ሰጠና ልጁን አደራ ሰጥቶ ዮናታንም ወደ ጦርነት ሜዳው ይወጣል። ወደ ጦርነቱ እንደተቀላቀለ ዮናታንም ልክ እንደ አባቱ በጦርነቱ መካከል ሞተ ይላል። ይህንን በሞግዚትነት የተቀበለች ያቺ ሴት የዮናታንን ልጅ ይዛ ከጦርነቱ ለማምለጥ ጉዞ ስትጀምር፣ ሩጫ ስትጀምር ልጁ ከጀርባዋ ላይ ይወድቅና እጅና እግሩ ሽባ ሆነ። ከወደቀበት ቦታ አንስታ ከጦርነቱ ለማምለጥ በፊቷ ወዳለው ሎዶባር ወደሚባል ስፍራ ወሰደችና በጣም ችግረኞች፣ ምስኪን፣ በሰው የተረሱ ሰው የዘነጋቸው ሰዎች የሚወድቁበት ስፍራ ነበርና በዛ አኖረችውና እግዚአብሔር ያድንህ ብላ ትታው ሄደች ይላል። ሁለተኛ ሳሙኤል ምዕራፍ 4 ከቁጥር 1 ጀምሮ ያለው ታሪክ ምዕራፍ 4 ላይ ያለው ታሪክ እዚህ ጋር ያበቃል። የዮናታን ልጅ እጅና እግሩ ሽባ እንደነበረ ሎዶባር በሚባል ስፍራ እንደወደቀ ሳኦልና ልጁ ዮናታንን በጦርነቱ እንደሞቱ እነሱን የተከተሉ ብዙ ሺህ ሰራዊት እንደረገፉ የእግዚአብሔርም ክንድ ከዳዊት ጋር እንደነበረ መጽሐፉ ይነግረንና
ምዕራፍ 4 ላይ ያለው ታሪክ እዚህ ጋር ያበቃል። ምዕራፍ 5 ላይ ይሄ ታሪክ የለም። ከቃሉ ጋር ናችሁ? ምዕራፍ 6ም የለም። ምዕራፍ 7ም የለም። ምዕራፍ 8 ላይም ይሄ ታሪክ የለም። ተመልከቱት፣ ቤት ግቡና ምዕራፍ 9 ላይ ታሪኩን ይጀምራል። አያችሁ፣ ሰው የቆረጠውን ማን ይቀጥለዋል? ንገሩኝ። እግዚአብሔር ይቀጥለዋል። እና አንድ ነገር ወደ ኋላ ዞር በሉና ሕይወታችሁን በመጣችሁበት እድሜ ልክ ማሰብና ማሰናሰል በምትችሉበት ልክ ነገሮቻችሁን ፈትሹ። 2013 2014 2015 የኔ ታሪክማ አበቃ። ከተኛውበት አልጋ ላይ ቀና ብዬ መራመድ ከቻልኩ እውነት እግዚአብሔር ታሪክን ይቀጥላል፣ ታሪክን ይቀይራል። ነገር ግን አይቻልም ብላችሁ እግዚአብሔር ላይ ያወረወረማችሁ ሰዎች የላችሁም ነበር? 2016 2017 ላይ ተምሬ ትምህርቴ መና ቀርቶ ነግጄ ኪሳራ ላይ ወድቄ ትዳር ብዬ ጀምሬ ትዳሬ ችግርና እንከን ገጥሞት የኔ ነገር አበቃ ብላችሁ 2017 ማምሻው ላይ እግዚአብሔር መጥቶ ደጃችሁን ያንኳኳላችሁ ሰዎች የላችሁ? እግዚአብሔር ይረሳል? እግዚአብሔር ይተዋል? ሰው ፊቱን ያዞርብሃል፣ ሰው ጀርባውን ይሰጣል። እግዚአብሔር ፊቱን ይሰጣል፣ ፊቱን ያበራልሃል። ሰው አንድ በር ይዘጋባል፣ እግዚአብሔር ብዙ መስኮት ይከፍትልሃል። እግዚአብሔር በሁላችሁ ያለቀና የተቆረጠ ነገርን መቀጠል ይችላል። ትንቢተ ኢሳይያስ ምዕራፍ 23 ቁጥር 10 ላይ የምናገኘው የእግዚአብሔር ቃል ነው። ምዕራፍ 9 ላይ ምን ብሎ ታሪኩን ይጀምራል? ኦርቶዶክሳውያን ዳዊት ጦርነቱ በተጠናቀቀ ጊዜ በቤተ መንግስቱ ትልቅ ግብዣን አደረገ። ከ27ቱም ሀገር ሹማምንቱን ጠራ። ፍሪዳው እየተቆረጠ የወይን ጠጅ እየተጠጣ ታላቅ ደስታን አደረጉ። እግዚአብሔር በዳዊት ላይ የሰራውን ድንቅ ሥራ እያነሱ እየበሉ እየጠጡ በቤተ መንግስቱ ታላቅ ደስታ ነበረ ይልና ዳዊትም እንዲህ ሲል ጠየቀ። እግዚአብሔር ከኛ ጋር እንደነበረ አይተናል። ነገር ግን ይልና እንደው ከሳኦል ቤት ለዘር የቀረ ለስም የተረፈ የተረሳ አንድ ሰው እንኳን በጦርነቱ መካከል የተረሳ የተረፈ ሰው የለምን ብሎ ጠየቀ። ማን ያሳሰበው ይሄንን? ልብ በሉ። ከሹማምንቱም መካከል ንጉሥ 1000 ዓመት ንገስ። በጦርነቱ መካከል እግዚአብሔር ክንድ ከኛ ጋር ነበር። ሳኦልና ልጁ ዮናታንም ሞተዋል። የአንድ ነገር ግን አለ ዮናታን አንድ ልጁን ለሞግዚት ሰጥቶ ሞግዚቱን በጀርባዋ ላይ አዝላ በጦርነቱ ሰዓት ሩጫ ስትጀምር ከጀርባዋ ላይ የወደቀ የዮናታን ልጅ ሜምፊቦስቴ ተብሎ የሚጠራ ሎዶባር በሚባል ስፍራ ላይ የወደቀ ኑሮ ከእንስሳና ከአውሬ ጋር ያደረገ የተረሳ የዮናታን የሳኦል የልጅ ልጅ የዮናታን ልጅ ያ ብላቴና በዛ ስፍራ አለ አለ። ሂዱና አምጡት አለ ዳዊት። ሂዱና ምን በሉት? ንገሩኝ። ሂዱና አምጡት አለ። የእግዚአብሔር ልጆች ሄደው ከነቃሬዛው ከነተኛባት ከተጠበቀባት ቃሬዛ ጋር ተሸክመው ታመጡና በሰገነቱ ስራ አስቀመጡት። ይሄም የዮናታን ልጅ ዳዊትን የተረሳሁትን እኔን የተዘነጋሁትን እኔን እንዴት አስታወስከኝ አለው። ንጉሥ 1000 ዓመት ንገስ። በሰው የተረሳሁትን የተዘነጋሁትን እኔን እንዴት አስታወስከኛል? እግዚአብሔርን ጠይቁት ኦርቶዶክሳውያን።
ሰዎች ፊታቸውን ሲያዞርብኝ ፊትህን ያላዞርክብኝ እኔ ማን ነኝ? በውድቀቴ ሰዓት መነሳትን ያወጅክልኝ እኔ ማን ነኝ? በሐዘኔ ወቅት መጽናናትን የሰጠኝ እኔ ማን ነኝ? በበሽታዬ ጊዜ መኝታዬን ያነጠፍክልኝ እኔ ማን ነኝ? እንዴት አስታወስከኝ በሉት። እግዚአብሔርን ሥራህ ግሩም ነው፣ ድንቅ ነው በሉት። ያኔ እንዴት አስታወስከኝ ብሎ ሲለው አንተ ብላቴና ይህንን እግዚአብሔር አደረገልህ አለው። ክብርና ምስጋና ለስሙ ይሁን። ይህንን ማን አደረገልህ አለው? እግዚአብሔር አደረገልህ። ከዚህ በኋላ አለው ከዚህ በኋላ የአባትህን የሳኦልን ግዛት መልስልሃለሁ፣ ከኔ ጋርም በማዕድ ትቀመጣለህ፣ ፍሪዳ ትቆርጣለህ፣ የወይን ጠጅ ትጠጣለህ፣ የአባትህን ርስት የአባትህን ግዛት መታሰቢያ አድርጌ ሰጥቼሃለሁ አለው። የአባቱን ርስት መለሰለት። የቀደመ ፍቅራችንን ይመልስልን። አሜን። የአባቱን ርስት መለሰለት። የቀደመ ሃይማኖታዊ ሕይወታችንን ገጽታችንን እግዚአብሔር አያጠፋብን። አሜን። እግዚአብሔር አይረሳንም። እግዚአብሔር አይተውንም። እንዳታጉረመርሙ። እግዚአብሔር ቤት መጣችሁ በየትኛውም በሕይወታችሁ አጋጣሚ እግዚአብሔር ይሄን በደለኝ፣ ይሄንን አሳዘነኝ፣ ይሄንን አስከፋኝ፣ ይሄንን አሳጣኝ፣ ይሄንን ከየትኛው ጓደኞቼ እኩል ነበርኩ ብላችሁ የተሰጣችሁን እየዘነጋችሁ የጎደላችሁን እያሰባችሁ ከእግዚአብሔር እንዳትለያዩ። እሺ በሉ። እሺ እግዚአብሔር ያደረገልኝ ብዙ ነው በሉ። አዎ እቺን ዕለት የሰጠን እሱ አይደል? ጠዋት ከእንቅልፍ ስትነሳ ዓይንህን መግለጥ ከቻልክ ይሄ ስጦታ አይደል? ከወጣህበት አልጋ ላይ በክብር ስትወርድ ይሄ መሰጠት አይደል? እጆችህ፣ እግሮችህ፣ ጣቶችህ እንደሚሰሩ ካወቅ ጥሩ አየር ስበህ ጥሩ አየር ከተነፈስ የዘጋውን በር ከፍተህ መውጣት ከቻልክ ከዚህ በላይ ምን ትፈልጋለህ? ምን ትፈልጋለሽ? እግዚአብሔር ከዚህ በላይ ምን ያደርግልህ? ከሰጠን አንዳች ነገር ሳያጎድልብን ባለን ላይ እየጨመረን በጤና እየጎበኘ ዛሬ እውነት እንነጋገር ከተባለ የእያንዳንዳችን ጤና ቢጎድል፣ እያንዳንዳችን በደዌ ብንፈተሽ፣ እያንዳንዳችን በበሽታ ብንማቅቅ ሆስፒታል ደጅ ላይ ሄዶ የሚታከማለን? እያንዳንዳችን እንደምንሰራው ሳይሆን የእግዚአብሔር በረከት ከምናገኘው ጋር ሳይሆን ቀድሞ ጓዳችን ባይገባ እልፍኛችን ባይሞላ በልተን ባንጠግብ ሰርተን በምናገኘው ነው እንደ እየበላን እየጠጣን ያለን። ማን ስለደገፈን ነው? ማን ስለጠበቀን ነው? እንዳታጉረመርሙ ኦርቶዶክሳውያን፣ ይልቁኑ ተመስገን በሉት። ስለ ሁሉም ነገር ተመስገን። ለጤናዬ ተመስገን፣ ለበሽታዬም ተመስገን፣ ለማግኘቴም ተመስገን፣ ለማጣቴም ተመስገን። አንተ በሕይወቴ ውስጥ የፈቀድከውና የወደድከው ሆኗል። ከአንተ ሐሳብ ይከለከል ዘንድ ከቶ እንደማይቻል አሁን አውቃለሁ በሉና እግዚአብሔርን ማመስገን ነው የሚገባው። በእኔ ዘንድ ያልተረሳ ትሆናለህ። ትንቢተ ኢሳይያስ Thank you.